እሺ አመንታና መስኪና በዛው ትልሽ ነገር እሺ አበለ እጅግ በጣም ያሳዝናል። በመዳን ቤት እንግዲህ ስንሰራ በጣም ብዙ ፈተናዎች ያጋጥመናል። ግን የዛሬው ሊገድሏ ጭራሽ በር ዘግታ ተደብቃ በሩን በመዶሻ እሷን የሆነ በቃ ሊደበድቡ ማለት ነው ደብድበዋታል። ግን በጣም ያሳዝናል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች እንዴት ናችሁ? ሰላም ሰላም ብያለሁኝ። እንግዲህ ውዶቼ ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ላይክም አድርጉት፣ ቻናሌን አበረታቱኝ። ወላሂ ነው የምላችሁ። ዛሬ የሰማሁት መቼም በዚህ በሶሻል ሚዲያ የማንሰማው ጉድ የለም፣ በመዳን ቤት የማይፈጠር ጉድ የለም። የዘንድሮ ግን ይለያል። ዛሬ ማለት ነው በላይቭ ላይ ቲክቶክ ላይቭ ላይ መጥታ የሆነች እህታችን በጣም በሚያሳዝን ሁኔታ እሪ እያለች አድኑኝ፣ ውሪ ኢትዮጵያውያኖች እርዱኝ እያለች እጅግ በጣም በሚያሳዝን እንግዲህ መዳሟ ወርቅ ሰርቀሻል ብላ ልትደበድባት ስትል ያው ቤተሰብ እህቶቿ ምናምን ተሰበሰቧለች። ወርቅ ሰርቀሻል አሉኝ። ከዛም በኋላ ሊደበድቡኝ ሲሉ ክላስ ዘጋሁኝ አለች። ክላሱን ዘግታ ማለት ነው እሷን ሊደበድቡ ክላሱን በቃ ይደበድባሉ፣ በመዶሻ በምናምን ሊሰብሩ ይታገላሉ። እጅግ በጣም ያሳዝናል። እንደዚህ አይነት መናጢ አረቦችም አሉ። አረብ ማለት በእርግጥ ዱባይ ውስጥ ነው፣ ነገር ግን መስር ናቸው። ዜግነታቸው መስሪዎች ናቸው። መስሪዎች ቤት የምሰሩ እህቶች የእውነት ነው የምላቸው። እኔ አሁን ላይ በመስሪ ጋር የሚሰራ አለ ብዬ አላስብም ነበር በዚህ ሰዓት። በጣም በሚያሳዝን ሁኔታ እንግዲህ ሀበሾችም አሉ። ያው ግን ፖሊስ መጥቶላታል። በጣም ደስ የሚለው ምን እኛ ሀበሾችን በጣም እንደሚጠሉን የታወቀ ነው። እና ራሳችሁን ጠብቁ። ወላሂ መስሪዎች ቤት አትስሩ። ደግሞ ውዶችዬ እንደዚህ አይነት አጋጣሚ ሲያጋጥማችሁ ወደዛው ቶሎ ብላችሁ አረብ ሀገር ማንኛውም አረብ ሀገር 99 ፖሊስ ጋር ሮጣችሁ ደውሉ። ፖሊስ ጋር ደውሉ። በአቅራቢያችሁ አለ ፖሊስ ጣቢያ ይመጡላችኋል። ሎኬሽኑም ወደዛው ማላክ ወደ ሰው መደወል በቃ የሆነ ምንድነው ዩቲዩብ የሚሆን ቲክታክ የሚሆን ወደዛው ላይቭ ላይ ገብታችሁ እርዳታ ጠይቁ። የሰው እርዳታ ጠይቁ። ይቺ ልጅ እርዳታ በመጠየቋ እንግዲህ በጣም ጥሩ ነገር ተፈጥሯል። በስተመጨረሻ እስከ መጨረሻው አዳምጡት፣ አያስገባላችኋል። መዳሟ ልትገላት በሩን ስቆረቁር ፖሊስ መጣ ምናምን እያሉ አውቃ ቤተሰቦቿን፣ ዘመዶቿን፣ እህቶቿን ሰብስባ እሷን ደብድበዋታል። በእርግጥ ልጅቷን ደብድበዋታል ምናምን። ነገር ግን በስተመጨረሻ ህይወቷን ለማዳን አንድ ክላስ ውስጥ ገብታ ቆልፋ ያው በዛ ሰዓት እዛ ክላስ ውስጥ በገባች ሰዓት ላይቭ ላይ ገብታ ግን በጣም ብዙ ኢትዮጵያውያን እህቶቻችን ተረባርበው ከዛ ከቤት ለማውጣት ችለዋል። እንግዲህ በስተመጨረሻ ምን እንደተፈጠረም ቪዲዮውን አስገባላችኋለሁኝ። ግን ቻናሌ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮውን ደግሞ ላይክ አድርጉት። ለብዙ እህቶቻችን ትምህርት ይሆናል። የሆነ ነገር ሲፈጠርባችሁ መዳን ቤት ሆናችሁ እህቶቼ ቶሎ ብላችሁ ፖሊስ ጋር ደውሉ። ፖሊስ ያለ ስራችሁ ምንም አያደርጋችሁም። በጣም ብዙዎቻችን ፖሊስ ሲባል እንፈራለን። ነገር ግን ወላሂ ነው የምላችሁ ፖሊስ በቃ ግዴታ ነው። የሆነ ነገር ሲፈጠርባችሁ እነሱ የሆነ ነገር ከማድረጋቸው በፊት ሮጣችሁ ፖሊስ ጋር ደውሉ። ፖሊስ አትፍሩ። ፖሊስ ለወንጀለኛ ነው እንጂ ወንጀለኛ ላልሆነ ሰው ፖሊስን ሊፈራ አይገባም በጭራሽ። ወላሂ ነው የምላችሁ። መውጣት ከቻላችሁ ደግሞ ሮጣችሁ ወደ ፖሊስ ጣቢያ ካልተቆለፈባችሁ ማለት ነው። ከተቆለፈባችሁ ደግሞ ስልካችሁ ላይ 99 ብላችሁ መደወል። ማንኛውም አረብ ሀገር የፖሊስ ቁጥር እንግዲህ 99 ነው ማለት ነው። ሌላ ሀበሾች ነበሩ። እነሱ እየደወሉ መዶሻ ይዘው መጡ እያሉ እየነገሯት ያልመቷትን ጌታ በማያውቀው ከዛ ውጭ ቆለፍኩ። እሷ እህቶቿ እናቷ ሁሉም መጡ። እኔስ ወዲያውኑ ደግነቱ ደግሞ ሳራ ላኪ ሎኬሽን አንቺ ነው መሰለኝ እማት ይኸውልሽ ጥያቄው አዳምጪ። ወርቅ አለ ስትልሽ ላምጣልሽ ወይ የላከው ሎኬሽን የማንን ነው? ሎኬሽኑ ልክ አይደለም። ሳራ ላኪ እሷ የላከችው ነው። ይሄ አልተሆነ አይደለም። እሷ የላከችው አልታውን ነው የሚለው። እሺ ተረጋግታ ድጋሚ እንድትልክ አድርጉ። እሺ ማቲ ሁለተኛ ላይ ያለው አንደኛ ላይ ሰው ሁለተኛ ላይ ያለው ሎኬሽን ላኪ። አንደኛ ሁለተኛ ነገር ደግሞ ይሄ ሰው ሳይሆን ህግ የነገሰበት ሀገር ነው። ተረጋጊ። ሶስተኛ ነገር ደግሞ አንቺ የተሳሳትሽው ነገር ካለ እኛ ዜጎችሽ ነን፣ ለኛ ንገሪን። ያጠፋሽው ጥፋት ኢቭን ካለ እንዳትጠየቂ ተጠያቂነት እንዳይኖርብሽ ራሱ ማለት ነው። እሺ ቆይ መቲ አንድ ጊዜ ሎኬሽኑን አስተካክላት ላጋይስ
ብዙዎቻችን እንግዲህ እንደዚህ አይነት ነገር ሲያጋጥመን እንደናገጣለን። በቃ ሎኬሽን አንልክም ምናምን ምናምን። ነገር ግን እንደዚህ አይነት ነገር ሲያጋጥማችሁ ማለት ነው ተረጋግታችሁ ምን ማድረግ አለብኝ ብላችሁ ቆም ብላችሁ በቃ በስነ ስርዓት ሎኬሽን መላክ፣ በስነ ስርዓት ፖሊስ ጋር መደወል፣ በስነ ስርዓት የሆነ ነገር ማድረግ ነው እንጂ በቃ መደነጋገጥ ምንም አያዋጣም። የሚችል ልጅ አሁን ሎኬሽን መላክ እንኳ እጇ እየተንቀጠቀጠባት ትክክለኛ ሎኬሽን እንኳ መላክ አልቻለችም በሚያሳዝን ሁኔታ። ነገር ግን እንደዚህ ከተፈጠረ በኋላ ምን ማድረግ አለብኝ፣ ምንስ አድርጌ ነው ራሴን ማግዘው ማለት ጥሩ ነው። አንዳንድ ጊዜ ማለት ነው ከሆነ በኋላ ምንም አናመጣምና ማለት ነው። እና በነገራችን ላይ እጅግ በጣም እንትን የሚለው ወላሂ ነው የምላችሁ እንደዚህ አንዳንድ ጊዜ ሶሻል ሚዲያ ላይ ለጥሩም ለመጥፎም የሚጠቀሙት አሉ። ግን እነዚህ እህቶቻችን ወላሂ በቃ የሆነ ነገር ሲፈጠር ተሰባስበው ሀበሻ ጨክኖ አይጨክንም። ወላሂ የሆነ ላይቭ ላይ ስትገቡ ችግር ላይ ሆናችሁ ማንኛውም ሀበሻ ይረዳል፣ ወደኋላ አይልም። የትም አካባቢ ሆናችሁ ችግር ላይ ከሆናችሁ ላይቫችሁን መክፈት ብቻ ነው የሚጠበቅባችሁ። አንድ ሰው ወደ እኔ መግባት አለበት። ፖሊስ መደጋ አለ ተብለሻል። በቃ እናንተ ደግሞ ዝም ብለዋል። በስመ አብ ወወልድ ወመንፈስ ቅዱስ ተመስገን። ነፍሴ ባፌ ልትወጣ ነው። እጅብትም ሰው ሆነ አንቺ ሰውነቴ ተንቀጠቀጠ። እጅው ላይ ልጅቷ ነቅላ ነው እንግዲህ ውዶቼ። ሙኒት ሄዳላታለች፣ ሙኒት ጋር ተገናኝታለች። ሰዎቹ ምንም አላደረጓትም። ያው በር ዘግታ ላይቭ ላይ ገብታ እርዱኝ ኢትዮጵያውያኖች ብላ ሙኒትም ሄዳላታለች። ከዛም ፖሊሶች መጥተው ያው እንግዲህ ፖሊስ ይዟት ወደ ፖሊስ ጣቢያ ሄደው ነበር። ከዛ ከፖሊስ ጣቢያ ደግሞ አረቦቹ ስለደበደቧት ያው ልጅቷ ሐኪም ቤት ስለሚያስፈልጋት ወደ ሐኪም ቤት በአምቡላንስ ሄዳለች ማለት ነው። እንግዲህ ዋናው ማለት ነው ህይወቷ ተርፏል ማለት ነው። እና እንደዚህ አይነት በጣም ብዙ ልጆች የሚያጋጥማቸው አሉ። ላይቭ ላይ የማይገቡ ወይም ስለደረሰባቸው ነገር ምንም ማንም ሰው የማያውቅ ማለት ነው። በጣም ብዙ መጥፎ አረቦች እንዳሉ የታወቀ ነው። እና እባካችሁ እህቶቼ ራሳችሁን ጠብቁ ላለሁኝ። እንግዲህ ሀበሾች አሉ እዛው የምሰራበት ቤት እኮ ሀበሾች አሉ። በጣም የሚያሳዝነው እኔ እነዛ ምን ሆነው ነው ምን ነክቷቸው ነው ቆሞ የሚያዩት? እየደወሉላት ለሷ መዶሻ ይዘው መጡ፣ በሩን ሊሰብሩት ነው ምናምን እያሉ ይነግሯታል። ነገር ግን ወደ ፖሊስ ጋር ደውለው እንዴት እኔ የሆነ ነገር ማድረግ እንዳልቻሉ ብቻ ነው ሊገባኝ ያልቻለው። ለማንኛውም ልጅቷም ድናለች እላችኋለሁኝ ውዶችዬ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱ፣ ላይክ አድርጉት ቪዲዮውን ለብዙ ሰው እንዲደርስ። እንግዲህ እባካችሁ እህቶቼ ተጠንቀቁላለሁ። በተረፈ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ፣ አይዋለሁኝ። ሰላም ሁኑልኝ። በሌላ ቪዲዮ እስከምንገናኝ ቻው።